ሰላም ውድ ስለ አርሰናል ዩቲዩብ ቻናል ተከታታዮቻችን እንዴት አመሻችሁ? እንዴት ቆያችሁ? ዛሬ ሰኞ ምሽት ላይ እንገኛለን። ስለ ክለባችን የወጡ አንዳንድ መረጃዎች አሉ። በተለይም አሁን ከመሸ ታማኙ ጋዜጠኛ ፋብሪዚዮ ሮማኖ ስለ ክለባችንና ስለ አንዳንድ ተጫዋቾች ያወጣቸው መረጃዎች አሉ። አሌክስ ክሮክ እንዲሁም ማርክ ጎልበርግ ያወጣቸው መረጃዎች አሉ። እነሱን እናያለን። ከመጀመሪያው ከአሌክስ ጎልበርግ መረጃ ስንጀምር አሌክስ ስኮት ሲሆን ማለትም የበርንማውዙ 8 ቁጥር ተጫዋች በኤምሬትስ ያደረግነው ጨዋታ ጋር ሁለተኛውን ጎል ያስቆጠረብን ተጫዋች ማለት ነው። ከቦርንማውዝ የሚለቅ ከሆነ በቻምፒዮንስ ሊግ ወደሚሳተፍ ክለብ የመሄድ እድል ያለው ይመስላል። አርሰናል በእርግጥ ሊሆን ይችላል። ማን ዩናይትድ እና ሊቨርፑልም ፍላጎት አላቸው የሚል መረጃ ይዟል። በእርግጠኝነት አሌክስ ስኮት ከቦርንማውዝ በዚህ የውድድር ዓመት ሊወጡ ከሚችሉ ተጫዋቾች መካከል አንዱ ነው። ነገር ግን አርሰናል አሁን ስሙ ከማርክ ጎልበርግ በፊት ከአሌክስ ስኮት ጋር ብዙም ስሙ እየተያያዘ አልነበረም። ያስፈርመዋል የሚል እምነት የለኝም። ነገር ግን እስኪ የምናየው ይሆናል። እንደ አማራጭ ምናልባት ይዘውት ሊሆን ይችላል። ነገር ግን በዛ ቦታ ጋር በተለይም ሳንድሮ ቶናሊ እና ሞርጋን ሮጀርስንም ሌሎችንም ተጫዋቾች እንደ ሞርጋን ጊብስ ዋይት ያሉ ተጫዋቾችንም እያዩ ይገኛሉ። ኦፍኮርስ ሞርጋን ጊብስ ዋይት እና ሞርጋን ሮጀርስ 10 ቁጥር ተጫዋቾች ናቸው። ነገር ግን አሌክስ ስኮት ከነዚህ ሁሉ ቀድሞ አርሰናል ይመጣል የሚል በግል እምነት የለኝም። ግን እስኪ በቀጣዮቹ ቀናት የሚሆነው እናያለን። በሌላ ዝውውር ደግሞ ፋብሪዚዮ ሮማኖ ይዞት እንደወጣው መረጃ ከሆነ አርሰናል ለክንፍ ቦታ በያዙት ዝርዝር ውስጥ 3 ተጫዋቾች ይገኙበታል። ሞርጋን ሮጀርስ ከነዛ ውስጥ አንዱ ነው ብሎናል። ሞርጋን ሮጀርስ በአርሰናል በጣም ይፈልጋል። በተለይ በሚኬል አርቴታ በትልቅ ደረጃ የሚታይ ተጫዋች ነው ሞርጋን ሮጀርስ። አስቶን ቪላ ሞርጋን ሮጀርስን በክለቡ ለማቆየት እያለሙ ነው። ነገር ግን አዳጋች ይሆንባቸዋል። የአርሰናል ፍላጎት እውን ነው። በእርሱ በጣም ተደንቋል። እናም ንግግሮች ከተጫዋቹ ጋር አሉ የሚል መረጃ ይዞ ወጥቷል። ፋብሪዚዮ ሮማኖ ከሌሎች ክለቦችም እንደ ፓሪስ ሰን ጀርመን እና ሌሎች ክለቦች ጋርም ተያይዞ የእሱ ፈላጊ ናቸው። ነገር ግን አርሰናል በዚህ ዝውውር ዙሪያ በደንብ ቀድሞ የሰራ ይመስላል። ምናልባትም ወደፊት ከሁለት ሳምንት በኋላ አዳዲስ ነገሮችን ልንሰማ እንችላለን። በእርግጥ አሁን ላይ ዓለም ዋንጫ ሊጀምር 3 ቀን የቀረው ግን በማለዳው አይታወቅም እና ያለው መረጃ እየተከታተልን እናደርሳችኋለን። ለቻናሉ አዲስ ከሆናችሁ በዚያው አጋጣሚ ሰብስክራይብ ማድረግ እንዳትረሱ። ቪዲዮ ከተመቻችሁ ላይክ አድርጉ፣ ሀሳባችሁን ኮሜንት አድርጉ። እስኪ እንቀጥላለን። አሁን ቅርብ ሰዓት በወጣ መረጃ አርሰናል የክለቡን ዋና ዶክተር ዛፋር ኢቅባልን አሰናብተዋል የሚል ከሳም ዋላስ ከቴሌግራፍ ዘጋቢው ሳም ዋላስ እንደዚህ አይነት መረጃ ወጥቷል። ከውሳኔው በፊት ምን አይነት መደበኛ ሂደት እንደተከናወነ ግልጽ ቢሆንም ዜናው ለኢቅባልና ለሌሎች የሕክምና ባለሙያዎች ትልቅና ያልተጠበቀ እንደነበር ለመረዳት ተችሏል የሚል ነው። ምናልባት አርሰናል በዘንድሮ የውድድር ዓመት በእርግጥ ካለፉት ዓመታት የተሻለ ቢሆንም ነገር ግን አሁን ኢምፕሩቭ ማድረግ ያለባቸው ነገር እንዳለ ተሰምቷቸው ሊሆን ይችላል። ወይም በሌሎች ሁኔታዎች ሊኖር ይችላል። ያለውን ዝርዝር ሁኔታ በነገ መረጃችን ይዘን የምንመጣ ይሆናል። በሌላ የዝውውር ጉዳይ ደግሞ ጀርሚ ሞንጋ አርሰናልን ከተቀላቀለ በሚቀጥለው የውድድር ዘመን ከመጀመሪያው ቡድን ጋር እንጂ ከወጣቶች ጋር ትሬኒንግ የሚሰራ ወይም የሚቀላቀል አይሆንም የሚሉ መረጃዎች ነው። ይሄ ለ16 ዓመት ተጫዋች በተለይም በቅርቡ 17 ዓመት ይሞላዋል። ለእንደዚህ አይነት ተጫዋች የፈርስት ቲም ፉትቦል ጋር እንዲጫወት ማድረግ በተለይ በጣም በትልቅ ደረጃ ታይቶ ወደ አርሰናል እንደሚመጣ ያሳያል። ተጫዋቹም ኦፍኮርስ ኢምፕሩቭ ማድረግ ያለባቸው ቦታዎች አሉ። ነገር ግን ሲታይ እንደዚሁ ጥሩ ፖቴንሻል ያለው እና በተለይ ከፍ እንደ ቡካዮ ሳካ አቅሙን ማሳደግ እና በትልቅ ደረጃ ለክለባችን መጫወት የሚችል አቅም ያለው ተጫዋች ይመስላል ሲታይ። በእርግጥ ብዙ ነገሮች ያጋጥማሉ ወደፊት ብዙ እንደዚህ ተጠብቀው በተጠበቁት ልክ መጫወት ያልቻሉ ብዙ ተጫዋቾች አሉ። ነገር ግን በአርሰናል አሁን ላይ ባለው ስትራክቸር እና ባለው የሚኬል አርቴታ ሲስተም ውስጥ ጀርሚ ሞንጋ መጥቶ ጥሩ ለውጥ የሚያሳይ ከሆነ ምናልባት ለክለባችን ለወደፊት ትልቅ ተስፋ ይሆናል ብዬ አስባለሁ። በተለይም በዛ በግራ ክንፍ አጥቂ ቦታ ላይ በተለይ ከአሌክሲስ ሳንቼዝ መውጣት በኋላ በጣም ተቸግረንበታል በዛ ቦታ እና ምናልባት ለወደፊት አንዱ ተጫዋቾች ይሆናል ለክለባችን ጥቅም ከሚሰጡት
ወደ ማለቁ እየደረሰ ነው የሚሉ መረጃዎች አሉ። እስኪ በቀጣዮቹ ቀናት የሚፈጠረውን አይተን ወደ እናንተ የምናደርስ ይሆናል። በሌላ እና በጣም የዛሬ ትልቁና አሪፉ ዜና የሆነው ፋብሪዚዮ ሮማኖ ከደቂቃዎች በፊት ምናልባት ከአንድ ሰዓት ምናምን በፊት በዘገበው መረጃ ቅድም በሾርት እንደነገርናችሁ ሳንድሮ ቶናሊ አርሰናል ባለፉት ጥቂት ቀናት ውስጥ ለሳንድሮ ቶናሊ ለመጠየቅ ግንኙነቶችን አድርጓል የሚል መረጃ ይዞ ወጥቷል። ሳንድሮ ቶናሊ በሚኬል አርቴታ በጣም የሚደነቅ ሌላኛው ተጫዋች ነው። ከሁሊያን አልቫሬስ እንዲሁም ሞርጋን ሮጀርስ ቀጥሎ ደግሞ ሶስተኛው በሚኬል አርቴታ ዝርዝር ውስጥ በጣም ሊደራደርባቸው ከማይፈልግና እድሉ ካለው ሊያስፈርሟቸው ከሚችል ተጫዋቾች መካከል አንደኛው ነው ሳንድሮ ቶናሊ። በዚህ ውድድር ዘመን ብቻ ሳይሆን በተለይ ባለፈው የውድድር አመት በጃንዋሪ ዝውውር ላይ በጥር የዝውውር መስኮት ላይ ሊያስፈርመው ፈልጎ ነበር፣ ነገር ግን አልሆነም። በተለይ ኒውካስትል ዩናይትድ ተጫዋቹን መሸጥም አልፈለገም። በዛም ዋጋውን በጣም ከፍ አድርጎ ስለጠራ አርሰናል ደግሞ በዛ አምና ካወጡት ገንዘብ አንፃር አሁን ላይ ያን ያክል በጥር የዝውውር መስኮት ማውጣት ስላልቻሉ በተለይም ኒውካስትል ከፍ አድርጎ ዋጋውን ስለጠራ በዛ አልተስማሙም እና ተጫዋቹ ወደ አርሰናል ሊመጣ አልቻለም። ነገር ግን አሁን ላይ ሚኬል አርቴታ በ8 ቁጥር ቦታ ላይ ከሚፈልጋቸው ተጫዋቾች መካከል አንዱ ነው። በኒውካስትል ቤት ኮንትራት ያለው ሳንድሮ ቶናሊ በአርሰናል ይፈልጋል፣ በሌሎችም ትልልቅ ክለቦች ይፈልጋል። ነገር ግን በተለይም በማንቸስተር ሲቲ ይፈልጋል። ነገር ግን ወደ መምጣት አርሰናል ለኒውካስትል ዩናይትድ ተገቢውን የዝውውር ሂሳብ ማቅረብ ከቻለ ሊያገኘው የሚችል አይነት ተጫዋች ነው። ምክንያቱም አሁን ያለንበት ሁኔታም ተጫዋቹም ወደ አርሰናል መምጣት ይፈልጋል። ስለዚህ ዝውውር በእርግጠኝነት በሚቀጥሉት ቀናት፣ ሳምንታት አዳዲስ ነገሮችን እንደምንሰማ እርግጠኛ ነኝ። ያለውንም የዝውውር ሁኔታዎች እየተከታተልን ለእናንተ የምናቀርብ ይሆናል። በሌላ ዝውውር ደግሞ ዌስትሃም ፋብሪዚዮ ሮማኖ እንደዘገበው ዌስትሃም ከተጫዋቹ ወኪሎች ጋር ባደረገው ውይይት ማቲያስ ፈርናንዴዝ ዋጋ 85 ሚሊዮን ፓውንድ እንዲሆን ወስነዋል። ማንቸስተር ዩናይትድ ከተጫዋቹ ጋር ግንኙነት እያደረጉ ነው፣ ሌሎች ተጨማሪ ክለቦችን ፍላጎት በማሳየት እየተከታተሉ ነው የሚል መረጃዎች ወጥቷል። ባለፉት ሳምንታት ከክለባችን ጋር ሲያያዝ የነበረ ተጫዋች ነው ማቲያስ ፈርናንዴዝ። ማታውቁት ከሆነ የዌስትሃም ተጫዋች ነው። ምናልባት የምታስታውሱት ያችን 1-1 ከዴቪድ ጋር ተገናኝቶ የሳታት ኳስ ምናልባት በዛ ልታስታውሱ ትችላላችሁ። ነገር ግን ማቲያስ ፈርናንዴዝ ምናልባት ያችን ኳስ ይሳት እንጂ በጣም እኔ በግሌ በጣም ከማደንቃቸው እና በትልቅ ደረጃ ይጫወታሉ ብዬ ከማስባቸው ተጫዋቾች መካከል ናቸው። በጣም እንደ ዴክላን ራይስ አይነት ተጫዋች ነው። ምናልባት በሱ ደረጃ ኳሊቲው አሁን ላይ ላይሆን ይችላል። ነገር ግን በሪያል ማድሪድ ይፈልጋል፣ በማንቸስተር ዩናይትድ፣ በአርሰናል እንዲሁም በማንቸስተር ሲቲ ጭምር ይፈልጋል። በተለይ በፒኤስጂ ይፈልጋል የሚሉ መረጃዎች ወጥቷል እና ማቲያስ ፈርናንዴዝ ምናልባት አማራጮችን አይቶ ሊያስፈርመው ከሚችሉ ተጫዋቾች መካከል አንዱ ነው። ነገር ግን ሁሉንም ተጫዋች እነዚህም የተጠሩትን ሁሉንም ተጫዋች ማስፈረም አይችልም። በሚቀጥሉት ቀናት፣ ሳምንታት አርሰናል ለኔ ይሆኑኛል፣ ለቀጣዩ ውድድር አመት ቡድኔን ያጠናክሩልኛል ብሎ ያሰበውን ተጫዋች የሚያስፈርም ይሆናል። ያንን ደግሞ እኛ እየተከታተልን የምናደርሳችሁ ይሆናል። አሁን ደግሞ ዴቪድ ኦርንስቲን ዛሬ ላይ ይዞት ስለወጣው መረጃ እንንገራችሁ። አርሰናል በዚህ ክረምት አስደሳች እና ከአይን የሚገቡ ዝውውሮችን ያደርጋል። አይ ካቺንግ የምንለው ወይም በጣም በትልቅ ደረጃ ደጋፊዎች ሊያዩት የሚጓጉለት አይነት ተጫዋች ምናልባት አምና ኤቨሬቺ ኤዜ ሲፈርም እንደተሰማን አይነት ቪክተር ዮከሬሽ ሲፈርም በእርግጥ በዚህ ውድድር አመት እንደተጠበቀው ባይሆንም እንደዚህ አይነት ኳሊቲ ያላቸውን ተጫዋቾች ከአንድም ሁለት ምናልባትም 3 ተጫዋቾች ሊመጡ ይችላሉ። በዛ ደረጃ ያሉ በእርግጠኝነት አሁን ላይ ቡድኑን ስኳድ ዴብስ የሚሰጡ ብቻ ሳይሆን በኳሊቲ ደረጃም ኢምፕሩቭ የሚያደርጉ እንደ ሞርጋን ሮጀርስ፣ ጁሊያን አልቫሬዝ እና ሳንድሮ ቶናሊ አይነት ተጫዋቾችን ለማስፈረም ይፈልጋል። በሚቀጥሉት ቀናት ብዙ አማራጮች አሉት። በተለይም በዚህ ውድድር አመት በጣም ፕሪሚየር ሊጉን ካሸነፈ ለአውሮፓ ሻምፒዮንስ ሊግ ምናልባት አልበላነውም፣ ነገር ግን ለፍጻሜ በመድረሳችን በጣም ፋይናንሻል የሚጠቅመንን ገንዘብ አግኝተናል እና በዚህ ውድድር አመት አቅሙም አለው። በተለይም ዋንጫ ማንሳታችንን ተከትሎ ብዙ ተጫዋቾች ወደ አርሰናል መምጣት ይፈልጋሉ። ስለዚህ
በጣም በጉጉት ልንጠብቀው የሚገባ አይነት የዝውውር መስኮት ይመስለኛል። እኔ በግሌ ዴቪድ ኦርንስቴስ ሲቀጥልም በቁጥር ደረጃ በጣም ብዙ ይሆናሉ ብዬ አላስብም። ነገር ግን በጥራት ደረጃ ምርጥ የሚባሉ ሊሆኑ ይችላሉ የሚል መረጃ ይዞ ወጥቷል። እስኪ ምናየው ይሆናል። በጣም አጓጊ ነው። በተለይ እንደ ሁሊያን አልቫሬዝ አይነት ተጫዋቾች ባርሳ ከአትሌቲኮ ማድሪድ ጋር ሊስማማ ባለመቻሉ በተለይ ለተቀናቃኙ አትሌቲኮ ማድሪድ አሳልፎ መስጠት ስለማይፈልግ 500 ሚሊዮን ዩሮ የውል ማፍረሻ ያለው ጁሊያን አልቫሬዝ ያንን ከከፈላችሁ ውሰዱት የሚል ምናልባትም ባርሴሎና እንዲወስዱት ያልፈለገ ይመስላል። አትሌቲኮ ማድሪድ ባርሴሎና ጁሊያን አልቫሬዝ እንዳያገኝ የፈለገ ይመስላል። እና እስኪ ስለ ክለባችን ዛሬ የወጡ መረጃዎች እነዚህ ነበሩ። በቻልነው አቅም ሁሉንም ከቨር ለማድረግ ሞክረናል። ነገ ከነገ ወዲያ የሚወጡ ዝውውሮችንም እንደዚህ እየተከታተልን ስለ አርሰናል ዩቲዩብ ቻናል የምናቀርብላችሁ ይሆናል። ስለተከታተላችሁና ስላዳመጣችሁን በጣም በጣም እናመሰግናለን። ያላችሁን ሀሳብ አስተያየት ኮሜንት ጋር አስቀምጡልን። ነገ እስከምንገናኝ መልካም አዳር። ቻው